ስናጣራ ባለስልጣናትና በትግራይ እናትነትን ሁላችን እስቲ ቆም ብለን እናስብ። ስለዛች እናት መናገር በፍጹም ፖለቲካ አይደለም፣ በዘረኝነት ስፍርም ሊሰፈር አይገባም። የትግራይ እናት ምን ያልወረደባት ግፍና መከራ አለ። ተጠግታ ከምንም ነገር በላይ ነፍሷ አረፍት የሚያገኝበት ከሌሎች ጋር ተደምራ ክብ ሰርታ እግዚኦ የምትልበት ሁሉም ያልፋል፣ እግዚአብሔር ያሳልፋል። ሁሉም ያልፋል። ወላጆች ህፃናት ልጆቻችሁን በገዛ ስልካችሁ እንዳታጡ። እድሜያቸው ከ2 ዓመት በታች የሆኑ ህፃናት ስማርትፎን በፍጹም እንዳይጠቀሙ አዲስ ጥናት አመላከተ። እኚህ እናት አንድ ብቸኛ ልጃቸውን ከዚህ ቀደም በተደረገው የትግራይ ክልሉ ጦርነት ያጡ ናቸው። እኚህም እናት በተመሳሳይ ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን ኤርትራውያን ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምቴን እያቀረብኩኝ ዛሬም ከአዳዲስና እጅግ አነጋጋሪ ከሆኑ ቪዲዮዎች ጋር ተመልሼ መጥቻለሁ። እንደተለመደው ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያልናችሁ ደግሞ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎቹ ላይ ያላችሁ ማንኛውም ሐሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮ Okay, let's go. እኚህ እናት አንድ ብቸኛ ልጃቸውን ከዚህ ቀደም በተደረገው የትግራይ ክልሉ ጦርነት ያጡ ናቸው። እኚህም እናት በተመሳሳይ ከዚህ በፊት በተደረገው የትግራዩ ጦርነት ብቸኛ ልጃቸውን ያጡ ናቸው። እኚህ እናት ደግሞ 7 ልጆቻቸውን ከዚህ ቀደም በተደረገው የትግራይ ክልል ጦርነት ያጡ ናቸው። እኚህ እናት ደግሞ ብቸኛ ልጃቸውንና የትዳር አጋራቸውን ወይንም ባላቸውን በዛ አስከፊ ጦርነት ያጡ ናቸው። ደም እንባ ቢሆን ትግራይ ክልል በትግራይ እናቶች እንባ በደም ይጥለቀለቅ ነበር። ትግራይ ላይ ከእናቶች እቅፍ ልጆቻቸውን እየነጠቃችሁ ለጦርነት እያፈሳችሁ ያላችሁ አካላት እስቲ አንድ ጥያቄ ልጠይቃችሁ። እነዚህ እናቶች ከዛ ካለፈው የትግራይ ጦርነት ምንድነው ያተረፉት? ምንድነው የትግራይ እናት ከዛ ካለፈው ጦርነት ያገኘችው? የትግራይ እናት በስተርጅና እድሜዋ በመጦሪያ እድሜዋ ወልዳ እንዳልወለደች የወላድ መካኖና በሐዘን ከማልቀስ ውጪ ከዛ ጦርነት የትግራይ እናት ያገኘችው ምንድነው? የትግራይ እናት እኮ ልጇን የወለደችው የጥይት ማብረጃ እንዲሆንላት አይደለም። ይሄንን ቪዲዮ እስቲ በደንብ ተመልከቱ። የድንጋይ ክምችት እንዳይመስላችሁ። በዛ አስከፊ ጦርነት የተማገዱ የትግራይ ወጣቶች መቃብር ነው። የትግራይ ወጣት እኮ እንደተቀረው ኢትዮጵያዊ ወጣት መለወጥ ይፈልጋል፣ መስራት ይፈልጋል፣ መኖር ይፈልጋል። በእንደዚህ አይነት መልኩ የጥይት ራት ሆኖ ሬሳው ላይ ድንጋይ እንዲጫንበት አይፈልግም። ስለዚህ እባካችሁን በፈጠራችሁ አምላክ የትግራይ እናት ከዚህ በላይ አታልቅስ፣ ከዚህ በላይ አትዘን። የትግራይ ወጣት ከዚህ በላይ አይርገፍ፣ አይሙት። ችግራችሁን በጠመንጃ ሳይሆን በእስክሪፕቶ በመነጋገር በጠረጴዛ ዙሪያ ብቻ ለመፍታት ሞክሩ። እባካችሁ ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ከቅርብ ጊዜያት ወዲህ እንግዲህ በሰሜኑ የሀገራችን ክፍል ወይም ደግሞ በትግራይ ክልል የተለያዩ የእርስ በርስ ጦርነቶችን ተመልክተናል። በዚህም እንግዲህ የተለያዩ አባቶች እናቶች ሮሯቸውን ለቅሷቸውን ሲያሰሙ ነበረ። ጦርነቱ የትግራይ እናቶችን ጎድቷል፣ የትግራይ አባቶችን፣ የትግራይ ወጣቶችን፣ የትግራይ እህት ወንድሞቻችንን እጅጉን እንግዲህ ከነበሩበት ጥሩ ደረጃ ወደማይሆን መጥፎ ደረጃ አስገብቷቸዋል። አሁን ላይ ግን እንግዲህ የትግራይ ህዝብ ጠባቂ ነኝ ብሎ ራሱን የሚያስበው ነገር ግን በትግራይ ክልል ሰዎች ወይም ደግሞ ህዝቦች የማይወደደው አምባገነኑ እንግዲህ በትግራይ ክልል ብቻ የሚገኘው አገዛዝ አሁን ላይ ወጣቶችን እያፈሰ ነው። በዚህ ጉዳይ ብዙ ነገሮችን ማለት እንችላለን። ነገር ግን እንግዲህ አንድ ቪዲዮ አለ። እሱን ተመልክተን ስንመለስ ሐሳቡን አሳጥረን ጠቅለል አድርገን ሐሳብ አስተያየት ለመስጠት እንሞክራለን። ወደ ቪዲዮ። በትግራይ እናትነትን ሁላችን እስቲ ቆም ብለን እናስብ። ስለዛች እናት መናገር በፍጹም ፖለቲካ አይደለም፣ በዘረኝነት ስፍርም ሊሰፈር አይገባም። የትግራይ እናት
ምን ያልወረደባት ግፍና መከራ አለ? ተጠግታ ከምንም ነገር በላይ ነፍሷ አረፍት የሚያገኝበት ከሌሎች ጋር ተደምራ ክብ ሰርታ እግዚኦ የምትልበት ያ ቅዱሱ ስፍራ በእሳት በቦምብ ጋይቷል። መከሯን ጭንቋን ተጠግታ የምታማክራቸው መነኮሳትና መነኮሳቱ ግማሾቹ ተሰደዋል፣ ግማሾቹ የጥይት ራት ሆነዋል። መነኮሳቱ ዳግም ቀና ላይሉ ስነ ልቡናቸው ተጎድቶ ከክብር አንሰዋል፣ ተደፍረዋል። ወደ ቤቷ መለስ ስትል የቤቷ ራስ የሆነው ባለቤቷ የልጆቿ አባት በጦርነት እንደወጣ አልተመለሰም። ወንድ ልጆቿን በሙሉ በተለያየ ጊዜ ቀብራለች። ገሚሶቹ ይኑሩ ይሙቱ እስካሁን ድረስ ደጁን ታያለች። ታዲያ በጦርነቱ ጊዜ አፍላ የነበሩ አሁን ደግሞ በአካለ መጠን የደረሱ የሚመስሉ ልጆቿን ጠልፋ አትጥለው ነገር መኪናውን አቅም የላት ድንጋይ በመስታወት ላይ ለመወርወር እየሞከረች የመጨረሻ የወንድ ልጆቿን ግብዣ ለጦርነት አሳልፋ ስትሰጥ እያየን ነው። ባንቀልባው የያዘችው ሕፃን ደግሞ መቼ ደርሶ ከጦርነቱ በረከት ይካፈል ይሁን? ያ ክፉ ጽዋ መቼ ያንን ይጎነጭ ይሁን? ትግራይ ውስጥ እናትነት ፈተና ሆኗል። አደዬ የእናትነት ቁንጭ ሆነች ማምላክ ጭንቅሽን መከራሽን ታቅልልልሽ። ተዋጊዎቹ ጦርነትን ሰብቀው እነሱ አይሞቱም። ምክንያቱም እየተገባበዙ በተለይ ደግሞ በሰሜኑ የሀገራችን ክፍል በሁሉም ስፍራዎች ላይ ማለት በሚቻል ደረጃ ያንን አኩሪ የሆነ ቀደምት የኢትዮጵያ ታሪክ ማጥፋት የጋራ ስራቸው ነው። እናት ታለቅሳለች፣ ወንድ ልጅ ሞቶ ያልቃል፣ ታሪክም በዛው ይቀጭጫል። በተጽዕኗቸው ተጠቅመው የቀረውን ህዝብ በታሪክ ይበሉታል፣ ይውጡታል። እየሆነ ያለው ነገር ይህ ነው። እግዚአብሔር አምላክ በተአምራቱ በቃ ይበለን። እንደነገርኳችሁ የኛውን ቪዲዮ እንደተመለከቱ እንግዲህ የትግራይ እናቶች፣ አባቶች፣ ወጣቶች ወንድሞቻችን አሁን ላይ በእንደዚህ አይነት አሰቃቂ ደረጃ ላይ ይገኛሉ። ወጣቶች ሳይፈልጉ ወደ ጦርነት እየተማገዱ ትምህርታቸውን፣ ስራቸውን፣ ቤተሰቦቻቸውን ማስተዳደር አቅቷቸዋል። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? እኔ ግን ነገሩን ሳላንዛዛ ለማሳጠር ያክል ለነዚህ ሰዎች በቻልነው አቅም በአቅማችን በማህበራዊ ድረገጽ መተግበሪያዎች ላይ ድምጽ ልንሆናቸው ይገባል። ጉዳዩ አነጋጋሪ እንደመሆኑ እንደነገርኳችሁ እንግዲህ የተለያዩ ሰዎች በማህበራዊ ድረገጽ መተግበሪያዎቻቸው ላይ የተለያዩ ቪዲዮዎችን ፖስት ሲያደርጉ ወይም ደግሞ ሲያጋሩ ነበር። ከነሱ መካከል ብዙዎችን ልብ የነካ አንድ ቪዲዮ አለ። ምንድነው? ተመልክተን እንመለስ። ዲር መከላከያ፣ ምናልባት ጦር ሜዳ ላይ ካገኛችሁኝ ተገድጄ ስለሆነ ይላል የምትመለከቱት ጽሑፍ። ኢሞጂው ደግሞ የሐዘን። ይህንን ነገር እንደ ቀልድ እንመልከተው ወይስ ዝም ብለን አብረን ዝም እንበል? የትግራይ ወጣቶች ጦርነት እንዳንገሸግሻቸው እየገለጹ ይገኛሉ። በርካታ ተጽዕኖ ፈጣሪዎችም እያጠላ ያለውን የጦርነት ጥላ በመፍራት የትግራይ ወጣቶች እንዳይታፈሱ ድምጽ እየሆኑ ይገኛሉ። ታዲያ እስካሁን ድረስ ግን ይህ ነው የሚባል መፍትሄ አልተገኘም። ችግሩ አሁንም ቀጥሏል። በርካታ የትግራይ ክልል ወጣቶች በውስጥ መልእክት እየላኩ ይገኛሉ። ውድ የመከላከያ አባሎቻችን ሆይ ምናልባት በጦርነት ሜዳው ላይ ወይም በጦር ሜዳው ላይ ብንገናኝ እባካችሁ ጥይቶቻችሁን ወይም አፈሙዞቻችሁን ወደኛ እንዳታዞሩ። ምክንያቱም እኛ ወደን ሳይሆን ተገደን ወደ ጦርነት ስለገባን። ይህ አባባል ብቻ በቂ ይመስለኛል። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ወላጆች ሕፃናት ልጆቻችሁን በገዛ ስልካችሁ እንዳታጡ። እድሜያቸው ከ2 ዓመት በታች የሆኑ ሕፃናት ስማርትፎን በፍጹም እንዳይጠቀሙ አዲስ ጥናት አመላከተ። ይህ ቪዲዮ ለብዙዎች ስለሚጠቅም ኮፒ ሊንክ እያደረጋችሁ ሪፖስት ማድረግ እንዳይረሳ። በዩናይትድ ኪንግደም 4 ታዋቂ ዩኒቨርሲቲዎች በጋራ ያካሄዱት ጥናት እንደሚያመላክተው ታዳጊዎችን ለዲጂታል ስክሪኖች አዘውትሮ ማጋለጥ በአካላዊ አእምሮአዊና ስሜታዊ እድገታቸው ላይ ከፍተኛ ጉዳት ያደርሳል ተብሏል። የሚያደርሰው ጉዳት እንደሚከተለው ተዘርዝሯል። አንደኛ፣ የቋንቋና የማህበራዊ ግንኙነት መዳከም። ስክሪን ማየት የህፃናትን የቋንቋ የመማር ፍጥነት የሚገታ ሲሆን ከወላጆቻቸው ጋር ያላቸውን ስሜታዊ ትስስር ያላላል ተብሏል። ሁለተኛ፣ የጤና እክሎች። የአካል ብቃት እንቅስቃሴን በመቀነስ ለእንቅልፍ እክል፣ ለውፍረትና ለተለያዩ የጤና ችግሮች የመጋለጥ እድላቸው ይጨምራል። ሶስተኛ፣ የስሜት መቃወስ። ህፃናት ሲያለቅሱ ወይንም ሲበሳጩ ስልኮች መስጠት ወደፊት ስሜታቸውን በራሳቸው የመቆጣጠር ብቃታቸውን ያሳጣቸዋል። የጥናቱ መሪ ሬፍ ክሊተን እንደገለጹት ወላጆች ግልጽ መመሪያ ስላላገኙ ሳያውቁት ልጆቻቸውን ለጉዳት እየዳረጉ ነው። በመሆኑም መንግስት የጥንቃቄ መመሪያዎቹን እንዲከልስና የቴክኖሎጂ ኩባንያዎች አሳሳች ማስታወቂያዎችን እንዳይጠቀሙ ጥሪ አቅርቧል።
ከጥቂት ጊዜያት በኋላ እንግዲህ የመጣ በጣም መጥፎ ልማድ ነው። ቤተሰቦች፣ እናቶች፣ አባቶች ወይም አጎት አክስቶች ለህፃናት ልጆች ስማርት ስልኮችን ይሰጣሉ እንዲጫወቱ ወይም ደግሞ ሲያለቅሱ ከሚያለቅሱበት ሁኔታ እንዲወጡ ደስ እንዲላቸው ማለት ነው። ታዲያ ይህ ጉዳይ አሁን ላይ እንግዲህ ለህፃናቱ ከባድ የአእምሮና የአካል ጤንነት ላይ ተጽዕኖ እንዳለው መረጃዎች ወይም ደግሞ የሳይንሳዊ ጥናቶች እያመለከቱ ይገኛሉ። ታዲያ ቤተሰቦች እባካችሁ ተጠንቀቁ ለማለት ያክል በተጨማሪም በሙዚቃው ዓለም ያበረከተ ይህች ታዋቂ ድምጻዊ እንግዲህ ሰሞኑን ከነበሩ አነጋጋሪ ዜናዎች መካከል አንዷ ነበረች። እንግዲህ በድንገት ሳይታሰብ ህይወቷ ሊያልፍ ይችላል። የቀብር ስነ ስርዓቷም እንግዲህ ብዙ ታዋቂ ሰዎች፣ አርቲስቶች በተገኙበት በዚህ መልኩ ተጠናቋል። ይህም እንግዲህ በእኔና በቻናሌ ቤተሰቦች ስም የተሰማኝን ጥልቅ ሐዘን ለመግለጽ እየወደድኩኝ ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለጓደኞቿ፣ በአጠቃላይ ለቅርብ ሰዎችና ለአድናቂዎቿ መጽናናትን እመኛለሁ። እንግዲህ ፈጣሪም እንግዲህ ነፍሷን በአጸደ ገነት ከደጋጎቹ ጋር እንዲያኖር ያለኝን መልካም ምኞት ለመግለጽ ፈልጋለሁ። ደሳይ ሆና ፍቅር ሲባል እንግዲህ በተለያዩ ቦታዎች ላይ እንሰማለን። ታዲያ ትክክለኛው ፍቅር አሁን ላይ ያለ? ይህንን ለእናንተ እንደ ጥያቄ ተውኩላችሁ። ታዲያ ቤተሰቦች ይህ የተመለከትናቸው እናትና አባት የፍቅርን ጥግ ያስመለክቱናል ወይም ደግሞ የፍቅርን ትርጉም ይገልጻሉ ብዬ አስባለሁ። እናንተስ ስለ ፍቅር ምን ትላላችሁ? ስናጠራ አንድ የባለስልጣናትና የአርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ይሄ ህንጻ ከቦሌ አካባቢ ነው። ደሳለኝ አካባቢ ደሳለኝ ከመድረሳችሁ በፊት የምታገኙት ነው። ያው ብዙ ሰው ያውቀዋል። የታከለ ኡማ ህንጻ እየተባለ ነው የሚታወቀው። ባለቤቱ ታከለ ኡማ ነው። ግን ታከለ ኡማ ቀጥታ ይሄንን ቢልዲንግ የታከለ እንዳይባል ሌላ ሰው የዚህ ባለቤት እንደሆነ ተደርጎ እንዲቀመጥ የተደረገ ሰው አለ። አቶ በቀለ አሬና የሚባሉ ሰው ናቸው። አሁን ይሄ ቢልዲንግ የማን ነው ሲባል የአቶ በቀለ አሬና ነው የሚባለው። አቶ በቀለ አሬና የትም የሚታወቁ ሰው አይደሉም። ዝም ብለው ከምንም ሊያመጡት አይችሉም። ኤኒዌይ ግን የአቶ በቀለ አሬና ነው ይባላል። እዚህ ቢልዲንግ ላይ ይሄ ቢልዲንግ በጣም በልዩ ሁኔታ ይጠበቃል። እዚህ ቢልዲንግ ውስጥ ደግሞ አንድ ሬስቶራንት አለ። ሬስቶራንቱ ቦሌ ማነው ሆቶ ሬስቶራንት ነው የሚባለው። ሆቶ ሬስቶራንት ይባላል። ብዙ ሰው ላያውቀው ይችላል። ምክንያቱም ወደዚህ ሆቶ ሬስቶራንት የሚገቡት ውስን ባለስልጣናት ናቸው። ውስን ባለስልጣናትና አርቲስቶች ናቸው የሚሄዱት። ሾስፒድ ምናምንም ሲሄድ አስገብተዋል። የምታዩት ደግሞ እዛ ውስጥ ያለ ሜን ሼፍ የሚባለው ሰው ነው። ኤንዌይ ሆቶ ሬስቶራንት የአቶ በቀለ አሬና የነቀምት አካባቢ ሰው ናቸው። ቢልዲንጉ የእርሳቸው ነው እየተባለ የሚጠራው እንዳልኩት የታከለ የሚገኝበት ነው። እዛ አዘውትረው የሚሄዱ ባለስልጣናት ስላሉ የመረጃ ምንጮቻችን ይህን ነገር እስኪ ቼክ አድርጉ ስንላቸው
ነገሩን ሲያነፈንፉ ዱካዎች አገኙ። እዚህ ቢልዲንግ ላይ ደጋግመው የሚመላለሱ ባለስልጣናትና አርቲስቶች አሉ። ልዩ ጥበቃ ይደረግላቸዋል። በሚስጥር ነው። ከሬስቶራንቱ ባሻገር ይሄ ምንድነው አሁን ኢትዮጵያ ውስጥ እዚህ ሀገር ምንድነው ሲጋር የሚባል ነገር አለ። የሲጋር ባር ማጨሻ አለ እና የሲጋር ባር አለ እዚህ። እዛ እየተሰባሰቡ ዘናፈታ የሚሉ አካላት ናቸው። ማን አለ ስንል አዘውትረው የሚመጡት እዚህ ቢልዲንግ ላይ መጀመሪያ ጌታቸው ረዳ ከመቀሌ እንደተባረረ ወደዚህ ቢልዲንግ ተወስዶ እዚህ ቢልዲንግ ላይ አንድ ሚስጥራዊ ሚራክል ቤት አለች። ጌቾ ደህና ሰንብት የተባለው እዛ ይመስለኛል። ይሰጡሃል። ያው የብላክሜል መደረጉ ምናምኑም እዛው ያልቃል ይመስላል። ለማንኛውም ቢልዲንጉ ላይ አሁን ጌቾ ምን እየተካሄደ ነው ምናምን ሊል ይችላል። 8ኛ ፍሎር ሩም ነምበር A03 የምትባላለች 8ኛ ላይ ሩም ነምበር A03 በልዩ ሁኔታ ጌቾ የሚያረፍባት ናት። በጌቾ ደግሞ ቦታ እንዲቀየር ሲታዘዝ እነ ብርሃኑ ጸጋዬ እነ ብርቱካን አያና የሚገቡባት ክፍል ናት። ሌላው እዚች A03 ሽመልስ አብዲሳም የተወሰነ ጊዜ አብይ አህመድም የተወሰነ ጊዜ ጎራ እያሉ የገበኛት ክፍል ናት። በጣም ጥብቅ ነው። የሚፈልጉት የሆነ ነገር ሲኖር ሹልክ ብለው በፈለጉበት ሰዓት የሚገቡበት ቢልዲንግ ነው። ክትትል አድራጊዎቹ እነዚህን ጠቁመዋል። በጣም አዘውትረው የሚገኙት ግን ጌታቸው ረዳ፣ አምባሳደር ምስጋኑ፣ ሽመልስ አብዲሳና ሬድዋን ሁሴን በጣም አዘውትረው ይገኛሉ። ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ወደ ሆቶ ሬስቶራንትና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ የመረጃ ምንጮቻችን። አንዲት እንዳውም ፎቶግራፍ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ የማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ። አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ የተሿሚ ሆኖ የመቀጠል ፍላጎት የላቸውም። ባላደራውን ካስረከቡ በኋላ እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አይ ቲንክ አሁን ይሄ ጫካ ፕሮጀክት ምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው ማነው የሚዲያ ባለሙያ ማለት ሉላ እና ይሄ ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንዳደረሰው መረጃ የእነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም እንደ ፐርሰናል። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለ ነው። ገንዘብ ጠፍቷል፣ የአገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማን ጋር ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት ነው። ይሄ ጌታቸው ረዳና ሉላ ማናት እጻ ህይወት ጌታቸው ረዳና ማነው ስማ ሳያት ናቸው። እጻ ህይወት ወደዛ ቤት እንደምትመላለስ አንስተዋል። ግን ስፔሲፊክ እጻ ህይወት ከከሌ ጋር ብለው አሶሲየት ያደረጉት ባለስልጣን አይደለም። ይመረጃ ሽመልስ አብዲሳና ሬድዋን ሁሴን እንደው ሰብሰብ ሲሉ ተጃምለው ይመጣሉ። ስፔሲፊክ ከከሌ ጋር ተብሎ አይደንቲፋይ ሊለይ በሚችል ደረጃ እንዳልመጡ ይነግራሉ። ልደቷን የሚያከብረው እሷን ላነሳት ነበር። ማን ነው ይሄ? ምስጋኑ አምባሳደር ምስጋኑ። ይሄ ምንድነው ሲጋር ባር እዛ ውስጥ አለ። እዛ ሲጋር ባር ላይ በጣም እንግዲህ እንዴት ተቆጭተው እንደሚያነሱ ደሞዙ በዛ ደረጃ ልደት የሚያከብር እዛ ቦታ ላይ አይደለም ነው የሚሉት። ምናልባት ሰው ምንድነው ቀለል አድርጎ እንዳያየው ብርቱካን አያና ብርቱካን አያና ፍሬዎት የቴሌዋ ፍሬዎት 4-5 ሰው ይዛ መጣ የራት ምሽት አድርጋ ቢል 400,000 ከፍላ ሄደች። እዚህ ሬስቶራንት 4-5 ሰው ከፍለ 400,000 ብር ቢል የምትከፍል ከሆነ ሲጋር ባር ላይ ማአት ጀሌዎች ሰብስበህ በልዩ ሁኔታ ልደት ስታከብር ስንት እየወጣ ነው? አምባሳደር ምስጋኑ ከየት አምጥቶ ነው እሱ አሁን በ400,000 500,000 ምናምን በሚሊዮን የሚቆጠር ገንዘብ እንደፈለገ የሚበት ነው? እነዚህ አካላት ሌላ በአገሪቷ ስለሚፈጸም ግፍ ደንታቸው ያልሆነ ጉዳያቸው ያልሆነ በቃ ይሄ ስለተመቻቸላቸው ብቻ የህዝቡ ስቃይ አይሰማቸው፣ ፈተናው አይገዳቸው፣ እንደው ተንከባክበው ይሄ ስርዓትማ በቃ አልፋና ኦሜጋው ጌታቸው ረዳ ምንድነው ስቶሊ ነው ምናምን የሚባል መጠጥ አለ መሰለኝ፣ ስቶሊ ነው የሚባለው
ይታውቀዋለሁ። ስቶሊ ነው እንደዛ ነው ያሉት። ብቻ ስቶሊ ነው። ስቶሊ እኔ ግን ቮድካ ነበር የማስበው። የቮድካ አይነት ነው እንዴ? ነው እንዴ? የቮድካ አይነት ነው ብሏል ስቶሊ። ትመሪውን እንዴ? እሷ ነገር እኔ እሷን አላወቅኳትም አልነበረም። እና ስቶሊውን ይዞ እዛ ቢልዲንግ ላይ ዳስ ዋይ የወጣውን በቃ የሚፈልገው ሁሉ ጌታቸው ረዳ ተሟልቶለት አለው የሚል የሥርዓቱ ዲፌንደር ሆኖ የመጣው በዛ ሽምጥጥ አድርጎ በቃ ሁሉን ነገር አብይ አህመድን እሳቸው እያለ የሚገልጽ ትላንትና ይሄ ከስምንተኛ ጠበቅ አድርገህ በጠይቀው ከስምንተኛ ክፍል በኋላ ምንም ታሪክ የሌለው ድንገት ፒኤችዲ ይዞ መጥቶ እንደው ጌታቸው ንግግሩ ላቆ የሚረሰኝም እንዳለ ይዤዋለሁ በቃሌ በጣም አብይ አህመድ እያለ በእውነት የሆነ የተለየ ነው ሁላ አብይ አህመድ እያለ ሲጠራ የሚጠራው እና አብይ አህመድ አስተዳደሩ ሙሉ ሶፕራንዳ ነው ይላል። እያንዳንዷን ወርድ ጌታቸው እንደዛ ብሎ ያለውም ሰው አሁን ይሄን ስላመቻቸለት ብቻ ማለት እንደዚህ ስለተመቻቹለት። ሌላው የብርቱካን አያናን ነገርናችሁ። እንደዚህ አንድ ጊዜ መታ 400,000 ምናምን ከፍላ እንደምትሄድ ይሄ ሆቶ ሬስቶራንት የሚባለው ቴዎድሮስ ይልማ የሚባል ሰው ኦን እንደሚያደርገው ሰምተናል። ሌላው አንድ መረጃ ተጨማሪ ማግኘት ፈልገን ፈርዘር ሄደን ነበረ። አመታዊ ገቢውን ለምን ያህል ይሰበስባል የሚለውን እንግዲህ በአማካኝ እስከ ግማሽ ቢሊዮን ድረስ በአመት ይሰበስባል። ግማሽ ቢሊዮን ድረስ በአመት ገቢ ያለው የተመዘገበበትና አመታዊ ገቢው ሰማይና ምድር ነው። አለኝ ብሎ የተመዘገበበት ካፒታል እና የሚያገኘው ይሄ ለፐብሊኩ ክፍት ሆኖ የውጭ ዜጋው የምኑ ምናምን ተመላልሶበት አይደለም። የተወሰኑ አርቲስቶችን ይዘው ባለስልጣናት ሂደው የሚያፈሱት ገንዘብ በዛች ሬስቶራንት ብቻ የአመታዊ ገቢውን ቻለለት ማለት እና ወሳኝ ሰዎች ሲመጡ ሬስቶራንቱን አይታችሁ ከሆነ እንደው በተለይ ፋንሲ ሆነ ምናምን የምትሉት አይደለም። ጸጥታ የጥበቃው ምናምን ግን እጅግ በጣም የተጠናከረ ነው። ቢልዲንጉ በጣም ውስጡ በጣም ያማረ እንደሆነ በእርግጥ ይነገራል። ከሁሉ በላይ ጥበቃው ነው። እያንዳንዱ ሰራተኛ እዛ ውስጥ የሚሰራ ሰው አሁን ይሄ ዲጂታል ምናምን ከመጀመራቸው አሻራ ምናምን ከመጀመራቸው በፊት ስፔሲፊክሊ ከፌደራል ፖሊስ ጋር ተሰርቶ እያንዳንዱ እዛ የሚሰራ ሰው አሻራ ሰጥቶ በጣም በዝርዝር ነገሮች በጣም በጥንቃቄ ተቀጥረው እንቅስቃሴ የሚያደርጉ አካላት ናቸው እዛ ያለው አካላት። ለምን ያለው እዛ በማዕት ጉድ ነው። እሱን ሸፋፍነው መጠበቅ አላቸው። አንዱ ምሽግ የአገሪቷ ሀብት የሚመዘበርበት የሚዘረፍበት ምሽግ ይሄ ቢልዲንግ መሆኑንና እስካሁን ድረስ ባለው ማጣራት እስካሁን እስከደረስንበት እዛ አካባቢ ይሄ እንቅስቃሴ አለ። ፈርዘር ደግሞ እንሄድበታለን። እንደገና በደንብ ወደ ማጣራት በደንብ ርቀን እንሄዳለን። ቴዎድሮስ ይልማ የሰሊጥ ነጋዴ እንደሆነ ይነገራል። የደቡብ የጉራጌ አካባቢ ተወላጅ እንደሆነ ነው የሚናገሩት። በጣም ከስርዓቱ ጋር ባለው ግንኙነት እንጂ የዘመኑ ሰው ስለሆነ ማለት ባለጊዜ ነኝ ከሚሉት ስለሆነ እንዳልሆነ ሰምተናል። ፓርጣማኑኤል የሚባል ፓርትነር እንዳለውም ሰምተናል። ያልጠቀስኳት ብርቱካን አያናና ብርሃኑ ጸጋዬ ያው ቢጠሯቸው የማይሰሙ ባለሀብት ሆነው ባለስልጣን ማለት እኮ በቃ አሁን ድንበሩ ጠፍቷል። ምንድን ነው ባለሀብቶች እና ባለስልጣናትን ብታወዳድር አሁን ባለስልጣናት የተሻለ ሚሊዮነር ናቸው። ስማቸው ግን ባለስልጣን ስለሆነ ነውና እንዲህ ያለ ሁኔታ እንዳለ የመረጃ ምንጮች አድርሰውናል። ይሄን ይመስላል። ቪዲዮ እንደተመለከትነው እንግዲህ ከድሮም ጀምሮ የተለያዩ ወሬዎች ይወራሉ። በታዋቂ ሴት አርቲስቶቻችን፣ በታዋቂ ሴት የጥበብ ሰዎችና በሀገራችን ትልልቅ ባለስልጣናት መካከል የተለያዩ ግንኙነቶች አሉ። በመካከላቸውም እንግዲህ ሰው እስከ ማመን እስከሚያቅተው ድረስ እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። ይሄን አሁን የተመለከትነውን ቪዲዮ ጨምሮ የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ይህ ጉዳይ እውነት ነው? የተለያዩ ቪዲዮዎችም እንግዲህ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እየተጋሩ ይገኛሉ። ታዲያ ከነዚህ መካከል አንዱን ተመልክተን እንመለስ። እንደተመለከትነው እንግዲህ ብዙ ነገሮች ይሰራጫሉ እንደነገርኳችሁ። ታዲያ ይህ ጉዳይ ብዙዎችን አነጋግሮ ነበር። በታዋቂዋ ሳያት ደምሴና በታዋቂው ባለስልጣን እንግዲህ ጌታቸው ረዳ መካከል ያለው ግንኙነት በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ የዚህ ማህበራዊ ድረገጽ መተግበሪያ ፕላትፎርም ህጉ ወይም ደንቡ ከሚፈቅደው በላይ የተለያዩ ቪዲዮዎች ይለቀቃሉ። ነገር ግን እንግዲህ ይዤላችሁ የመጣሁትን ቪዲዮ ጨምሮ የተለያዩ ቪዲዮዎች አሉ። ቤተሰቦች እናንተስ በዚህ ጉዳይ ወይም ደግሞ ይሄንን ጉዳይ ስትሰሙ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። እንግዲህ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም እንግዲህ ቪዲዮቹ ላይ ያላችሁ ማንኛውም ሐሳብ አስተያየት ወንድማዊ ታይም ክራውችን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ለዛሬ ይዤላችሁ የመጣኋቸው ስራዎች እነዚህ ይመስሉ ነበር። በቀጣይ በአሪፍ ስራዎች እስከምንገናኝ መልካም ጊዜ ይመቻችሁ። Thank you.